በእሳት ውስጥ ሄደና አላቃጠለን። እንደዚህ ሊሆን ስለሚችል ፈቃደኛ ኮሽ እንደዚህ ቼክ ላድርግ ምናምን ስትለኝ ቼክ ስታደርግ ውስጥ ልብስ የለም። ከሰሞኑ እንግዲህ እየሰማን ያለነው ነገር በእውነት እጅግ የሚያሳዝንና ወዴት እየሄድን ነው የሚያስብል ነው። ከትናንት በስቲያም በአንድ የዩቲዩብ ቻናል ላይ ቀርባ ታሪኳን የተናገረችው እጅግ የምንወደው የምናከብረው የተለያዩ የመዝሙር ሰንድቆችን ያበረከተልን የዘማሪ ወርቅነህ አላሮ ልጅ የሆነችው ኖቫ ወርቅነህ የተናገረችው ታሪክ ደግሞ ይህንን ጉዳይ እጅግ የሚያጠነክርና አብሮ ያሉ ወዳጆቻችንን ዞር ብለን እንድንመለከት የሚያሳይ አነጋጋሪ ክስተት ሆኗል። ያውም በመሃል ቦሌ አዲስ አበባ የተፈጠረ ጾታዊ ጥቃት። ኖቫ ወርቅነህ ጉዳዩ እንዴት እንደተፈጠረ ስትናገር እንደዚህ ትላለች። ከጓደኛዬ ጋር ልንዝናና መሃል አዲስ አበባ ቦሌ ኤርና ሞል አካባቢ በሚገኝ አንድ የመዝናኛ ቦታ አብረን ሄደን ፕሌይግራውንድ ውስጥ ለመጫወትና ጊዜን ለማሳለፍ ከአብሮ አደግ ጓደኛዬ ጋር ለመዝናናት ወደዛ ሄደን የምትለው የዘማሪ ወርቅነህ አላሮ ልጅ ኖቫ ወርቅነህ ታዲያ በዛ የገጠማትን ነገር ተናግራ ግን የብዙዎችን ልብ የሰበረ ክስተት ሆኗል። በዛም የገጠማት ድርጊት እንደዚህ ነው። እንግዲህ የገዛ ጓደኛዋን አምና ለመዝናናት ሄደችው ይህቺ ታዳጊ ነገር ግን ባልጠበቀችው መልኩ በሌላ ፍሎር ላይ በሚገኙ ወጣቶች መካከል ራሷን ታገኛለች። ይህ ሁሉ የተቀነባበረ ድርጊት የተፈጠረው ግን በገዛ አብሮ አደግ ጓደኛዋ ነው። ከዛም እዛ እነዚህ ጎረምሶች በተሰበሰቡበት አካባቢ ይቺ ጓደኛዋ ይዛት ሄዳ ከዛ በኋላ ግን የተፈጠረውን ነገር ለማስታወስ እንኳን እጅግ ይዘገንናል። እስከዛሬ ያፈንኩትን ሚስጥር ስሙ ያለችው ታዲያ ኖቫ በነዛ ጎረምሶች መሃል ራሷን አግኝታ ራሷን ስታ ወደ ሆስፒታል ታቀናለች። ጉዳዩም እንግዲህ ጾታዊ ጥቃት እንደተፈጸመ በሚያሳይ መልኩ ከሆስፒታልም ጭምር እንግዲህ እውነቱ ይነገራታል። ይህንን የደበቁትን ሚስጥር ስሙልኝ፣ በመሃል አዲስ አበባ ቦሌ እንደዚህ አይነት ድርጊትም እየተፈጸመ ነው፣ እኔ ደግሞ አንዷ ማሳያ ነኝ ስትል እንግዲህ ወደ ሚዲያ መታ እውነታውን ተናግራለች። ሴቶች ከኔ የተማሩ እባካችሁ አብሯችሁ ያሉ ጓደኞቻችሁ መርምሩ፣ ስለዚህ ራሳችሁን ጠብቁ የሚል መልእክትን አስተላልፋለች። ይህም እንግዲህ በማህበራዊ ሚዲያ ላይ በስፋት እየተዘዋወረና ምን እየተካሄደ ነው፣ ወዴትስ እየሄድን ነው የሚልን ጥያቄ አስነስቷል። እስቲ ከራሱ አንደበት የተፈጠረውን ነገር እንስማው። እሺ ብዬ ላይ እነሱ ያሉበት ጋር ሲሄድ ላይክ ተሰብስበዋል ማለት ነው አሉ። በቃ ይሄ ፋሚሊያር የነበሩት የማውቃቸው ፌሶች እንዳለ አሉ ማለት ነው እዛ ተሰብስበው። ከዛ እሷ ግን የለችም። አሳልፋ ሰጠች። በቃ ከዛ እንደዛ ሀፕን ካደረገ በኋላ በቃ ወደ ራሴ ስመለስ ማታ 2 ሰዓት 3 ሰዓት እንደዚህ ነገር ኮንሽስ ስትሆኚ ብቻሽን ነሽ? ብቻዬን ነኝ። ከዛ እንትን ጥበቃው ነው መቶ እናቱ ምን ሆነሽ ነው ቅድም ወይ ስልክ ልደውልልሽ የሚመጣልሽ ሰው አለ ምናምን ነገር ሲለኝ ከዛ አዎ እባክህን አስደውለኝ አልኩት። ከዛ በቃ በመከራ ነው ራሱ ያስታወስኩት። ከዛ ደወልኩለት ማለት ነው። እዛ ትምህርት ቤት ያለኝ ጓደኛ አላልኩም፣ ለሱ ደወልኩለት። ከዛ ለሱ ስደውልለት ለምን ነው ስልክሽን የዘጋሽው አስጨነቅሽኝ እኮ ሲጀመር መጀመሪያም አትሂጂ እያለኝ ነበር። አይወዳትም እሷን እና ለምን ነው ስልክሽን የዘጋሽው ምናምን ብሎ ተቆጣኝ። ከዛ በእናትህ ድረስልኝ በቃ እንደዚህ ተፈጥሮ ምን እንደሆንኩ አላውቅም እና በቃ ድንዝዝ ብዬ የሆነ በቃ ናምቦኛለሁ ደህና አይደለሁም እና ድክም ይለኛል አሞኛል መሰለኝ ታይ ምናምን ብሎ ወሰደኝ። ከዛ ሄድን። ከዛ የሄድንበት ሐኪም ቤት ወንድ ነው። ከዛ ገብቶ ሲያወራኝ ኮምፎርታብል አይደለም። በቃ በነፃነት ማውራት አልቻልኩም ማለት ነው። ከዛ በኋላ የሆነች ነርስ ነች ዝም ብላ እንደዚህ አይታ ሁኔታዬን አስተውላ እንትን ቆይ አንዴ አንተ በል ምናምን አንዴ እንትን ላውራት ምናምን ብላ እሷ ነች ቀስ ብላ ስታወራኝ አላውቅም እንደዚህ ምናምን ስላት ከዛ እንደዚህ ሊሆን ስለሚችል ፈቃደኛ ኮሽ እንደዚህ ቼክ ላድርግ ምናምን ስትለኝ ቼክ ስታደርግ ውስጥ ልብስ የለም። ሪሊ ያ አዊ ኮንፈርምድ መጀመሪያ ኮንፈርም ያደረግነው በቃ እንደዚህ አሶልት ይኖራል ብለን መጀመሪያ በሱ ከዛ ውስጥ ልብስ የለም። ከዛ በኋላ ቼክ ይደረግ ተብሎ ቼክ ሲደረግ ከስንት ብቻ ዋት እንግዲህ ወደ ሚዲያ ቤተሰቦች እንደሰማችሁት ነው የዘማሪ ወርቅነህ አላሮ ልጅ ኖቫ ወርቅነህ የተፈጠረውን ነገር ያፈንኩትን ሚስጥር ስሙልኝ ብላ ወደ ሚዲያ መጣ። እንግዲህ እውነታውን ተናግራለች። በመሃል አዲስ አበባ ቦሌ እንደዚህ አይነት ጾታዊ ጥቃት ተፈጽሞብኛል በሚል እንግዲህ ያውም ደግሞ በገዛ የቅርብ ጓደኛዋ ይህን መስማት በእውነት እጅግ የሚያሳዝንና ወዴት እየሄድን ነው የሚያስብል ነው። በመግቢያችን ላይ እንደነገርናችሁ እየሰማን ያለነው ነገር እጅግ ዘግናኝና ለመስማትም የሚከብድ ነው። ግን ደግሞ እንግዲህ ይቺ ወጣት ለብዙ ሴቶች ማስተማሪያ ይሆናል በሚል ነው
እስከዛሬ ያፈንኩት ሚስጥር ስሙልኝ በማለት እንግዲህ ወደ ሚዲያ የመጣችው። ለማንኛውም ግን ከዚህ የምንማረው ነገር ቢኖር ብዙ ጊዜ ያባመናቸው ሰዎች ነው ያልጠበቅነው ጉዳት የሚደርስብን። ምክንያቱም ጠላቶቻችንን ወይ ደግሞ ከኛ ጋር ተቃራኒ ሐሳብ ያላቸው ለክፉ ነገር የሚፈልጉንን ሰዎች እንጠነቀቃለን። ግን ባመናቸው ሚስጥራችንን በሚያውቁ ሰዎች እንደዚህ አይነት ያልጠበቅነው አደጋ ያልጠበቅነው ጉዳት ሞራልን የሚነካ ድርጊት ሲፈጸም መስማት ደግሞ በእውነት እጅግ የሚያሳዝንና ራሳችንን ቆም ብለን ማየት እንዳለብን የምንመርጣቸው ጓደኞች እነማን እንደሆኑ ማወቅ እንዳለብን ከማን ጋር ነው ጊዜን እያሳለፍን ያለነው ከማን ጋር ነው ሚስጥራችንን እየተናገርን ያለነው ለማን ነው ህይወታችንን ገመናችንን እያሳየን ያለነው የሚለውን ነገር ቆም ብለን እንድናስብ እንግዲህ ምክንያት ይሆናል ብዬ በማሰብ ነው ይሄንን ጉዳይ ለእናንተ ያቀረብነው። እንግዲህ በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያናቸውን መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ43000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይሄን ብትጨምሩ ይሄን ብትቀንሱ ይሄን ብታሻሽሉ እያላችሁ ሐሳብና አስተያየታችሁን እንድትሰጡን እየጠየቅን በቅርቡም 50,000 100,000 እያለን ትልቅ ቤተሰብ እንደምንመሰርት እናምናለን። እንደ ሁልጊዜው አስተያየታችሁ አይለየን እያለን በሚቀጥለው ብትሰሙት ባልነው አዲስ መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።